የመላእክትንና የሰዎችን የነቢያትና የሐዋርያትን የሰማዕታትና የጻድቃንን የኃጥአንንና የጻድቃንን በስጋ ያሉትንና የሞቱትን የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን የሚባሉ። ሰማያዊ ልደቱ እናት አትፈልጉለት፣ ለምድራዊ ልደቱ አባት አለው አትበሉ። በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድን ነው? በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን። በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ። የቤተ ክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ለስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተ ክርስቲያን መሪዎች ስለሆኑ ነው። ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው። ሰው ፈልጎ ያገኘው ዕውቀት፣ ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተ ክርስቲያን የለችም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ጳውሎስ እኛ በጣም ብዙ ሕዋሳት ብንሆን ስንት ነን ያለው? አንድ ነን። ምክንያቱ ደግሞ እስመ አሐዱ ኅብስት ንነስ፣ ሁላችንም ከስንት እንጀራ እንቆርባለን አለ? ከአንድ ኅብስት እንቆርባለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17። ሁላችንም ብዙ ስንሆን አንድ ነን። ምክንያቱም አለ አንድ እንጀራ እንካፈላለንና። ያ አንድ እንጀራ የተባለ የሕይወት እንጀራ ጌታችን ኢየሱስ ክርስቶስ ነው። በቅዱስ ቁርባን አንድ አድራጊነት ቤተ ክርስቲያን አንድ ትሆናለች። ለዚህ ነው ፍትሐ ነገሥት ላይ የማይቀደስባት ቤተ ክርስቲያን እንደ በረት ትቆጠራለች የሚለው። ለዚህ ነው ቤተ ክርስቲያን ካልተቀደሰባት ቅዱስ አግናጢዮስ የሚባለው ሲምፕል ኦርጋናይዜሽን ናት፣ ተራ ድርጅት ናት ይላል። ተቋም የማይቀደስባት ቤተክርስቲያን፣ ቁርባን የሌለባት ቤተክርስቲያን ድርጅት ናት እንጂ ቤተክርስቲያን አይደለችም። ጳጳሱ ሳይባርካት የተመሰረተች ቤተክርስቲያን ድርጅት ናት፣ በረት ናት። ለምን እንደዛ የሚሆነው? የጳጳሳትን ሹመት ለመጠበቅ ሳይሆን ያቺ ቅዱስ ጴጥሮስን ብፁዕ ያሰኘችው እዚያች አለት ላይ እየወሰደች የምትተክለው መሰረት በሐዋርያዊ የክህነት ሰንሰለት የምትመጣ ስለሆነች ነው። ቤተ ክርስቲያንን እየወሰደች እኛ በጭቃ በጨፈቃ የሰራናትን በጭቃ አውክተን የሰራናትን በደንጊያም ልንሰራ እንችላለን፣ በወርቅም በብርም በእንቁም ልንሰራው እንችላለን። አሁን እኛ የሰራነውን ቤት አድርገን የሰራነውን ተራ ቤት ከመሆን የክርስቶስ አካል ወደ መሆን የሚያሸጋግረውና ወስዶ መሬት ላይ ቆፍረን የተከልነውን ቤት ክርስቶስ አለት ላይ ወስዶ የሚተክለው ምንድነው ስትሉ ይቺ የክህነት ሰንሰለት ናት። እና ጳጳሱ ያልባረካት ቤተክርስቲያን እንደ በረት ትሁን ያሉ ሰለስቱ ምዕት ከዚህ የተነሳ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቤተክርስቲያንን አንድ እንድንሆን በቤተክርስቲያን መካከል ያለው መለያየት እንዲጠፋ ምንድነው የሚያስፈልገን? ሶስቱ ናቸው። የመጀመሪያው የክርስቶስን ሃይማኖት አጽንተን መያዝና በዚያ መኖር ነው። ሁለተኛው ምንድነው? የክርስቶስን ፈቃድ ብለን ምን ማለት ነው? መሰብሰብ ነው። ሶስተኛው ምንድነው? ቅዱስ ቁርባን ላይ ሰው ሁሉ ትኩረት እንዲያደርግ ማድረግ ነው። በጌታችን በኢየሱስ ክርስቶስ ሃይማኖታችን ስንማርና ስንጸናበት የሱን ፈቃድ እየተከተልን ስንሰበሰብ፣ ሶስተኛ ደግሞ ሁሉም ክርስቲያን ቅዱስ ሥጋውን ክቡር ደሙን ሲቀበል ያን ጊዜ አንድነታችን ይመጣል። በምእመናንና በምእመናን መካከል በጳጳሳትና በጳጳሳት መካከል ያለው ልዩነት የሚጠፋው እቺ ናት። ሥጋና ደም ያልሰበሰባት የምትለው የኛን እኔ በልጥ የምትል ፈቃድ እየተውን የክርስቶስን ፈቃድ ማዕከል አድርገን ስንሰበሰብ የዚያ ጊዜ ቤተክርስቲያን አንድ መሆን ትችላለች። ቤተክርስቲያን መከራ መለያየት የሚወርድባት ከምን የተነሳ ነው ስትሉ ሁሉም የራሱን ሐሳብ ወደ ቤተክርስቲያን ይዞ ስለሚመጣ ነው። የክርስቶስን ሐሳብ ትቶ የራሱን ሐሳብ ይዞ ይመጣል። አንዱ የዘመዶቹን ሐሳብ ይዞ ይመጣል። ሌላው የባለስልጣን ሐሳብ ይዞ ሊመጣ ይችላል። ሌላውም አንዱን ሐሳብ ይዞ ይመጣል። የእግዚአብሔርን ሐሳብ ማዕከል አድርገን ስንሰበሰብ ቤተክርስቲያን ክርስቶስ ራሷ የሆነላት ቤተክርስቲያን ትባላለች። ክርስቶስ ራሷ የሆነላት ቤተክርስቲያን።
ሁለተኛ የትምህርታችን ርዕስ ምንድን ነው? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ የምንለው ምን ማለታችን ነው? ምን ማለታችን ነው? ሁለተኛው ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ የሚባለው የቤተ ክርስቲያን መሪዋ ነው ማለት ነው። መሪዋ ነው። ራስ ማለት መሪ ማለት ነው። ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ሲናገር ወንትልዎ ለፍጹም መላክነ እግዚእነ ኢየሱስ ክርስቶስ፣ የእምነታችን ራስ ኢየሱስ ክርስቶስን እንከተለው ይላል። የእምነታችን ራስ ኢየሱስ ክርስቶስን እንከተለው። ስለዚህ ክርስቶስ የቤተክርስቲያን ራስ እንከተለው ማለት እሱ ይምራን። የቤተክርስቲያን መሪዋ ክርስቶስ ነው። አሁን ቅድም እንዳልኳችሁ ነበር እንዲህ ራዕየ ዮሐንስ ምዕራፍ 1 ላይ እንዲህ የሚል ቃል አለ። ሊቁ ማን ነው? ወንጌላዊ ቅዱስ ዮሐንስ ራእዩን በሚመለከትበት ጊዜ ፊቴን በተመለስኩ ጊዜ ይላል ወሬኩ ሰብኡ ማኅተወ ዘወርቅ፣ 7 የወርቅ መቅረዞችን አየሁ ይላል። ስንት ነው የሚለው? ምን አየሁ ነው የሚለው? የወርቅ መቅረዞችን አየሁ። ከዚያ ምን ይላል መሀል ላይ? ማእከለ ሰብኡ ማኅተው ይነብር ከመ ወልደ እጓለ እመሕያው፣ በ7ቱ የወርቅ መቅረዞች መካከል የሰው ልጅ የሚመስል ነበር ይላል። ምን የሚመስል? ወስዕርተ ርእሱኒ ጻዕዳ ከመ በረድ፣ ጸጉሩ እንደ በረዶ ነጭ ነበር ይላል። የሰው ልጅ የሚመስል አየሁ። ጸጉሩ ደግሞ ነጭ ነበር። ዓይኖቹ ቀይ ነበሩ፣ እግሮቹ እንደ ጋለ ብረት ናቸው ይልና መጨረሻ ላይ ወውስተ እዴሁ ዘየማን 7 ከዋክብት፣ በቀኝ እጆቹም 7 ከዋክብት ተይዘው ነበር ይላል። 7 ከዋክብት ራዕየ ዮሐንስ ምዕራፍ 1 ቁጥር 14 እስከ 17 ታዩታላችሁ። ቁጥር 1 ምዕራፍ 1 ቁጥር 14 እስከ 17 በወርቅ መቅረዙ የወርቅ መቅረዝ አየው። ስንት ናቸው? 7። በ7ቱ መካከል ምን አየው? ቢያንስ እንዴ ጥሬውን ካላዛችሁት ትርጉም አልናገርም። ምን አየሁ አለ? መጀመሪያ ምን አየሁ አለ? 7 የወርቅ መቅረዝ። ከዚያ መካከል ምን አለ? አይት የሰው ልጅ የሚመስል አየ። ይሄ የሰው ልጅ የሚመስለው በቀኝ እጁ ምን ይዟል? 7 ከዋክብት ይዟል። እሺ 7ቱ የወርቅ መቅረዞች የሚባሉት ቤተ ክርስቲያን ናት። ቤተ ክርስቲያን የወርቅ መቅረዝ የሚባለው የወርቅ መቅረዝ 7 ለበተባለችው 7 ቤተ ክርስቲያኖች ማለት አይደለም። ለ7ቱ አብያተ ክርስቲያናት ጻፍ አለኝ ይላልና ይሄ 7 አብያተ ክርስቲያናት የሚባለው ፍጽምት የምትሆነውን ቤተ ክርስቲያን የሚወክል ነው። ለጊዜው በተደረጉ ለየደሴቶቹ ላሉት በእስያ ላሉት አብያተ ክርስቲያናት ቢጽፍም ፍጻሜው ግን ለፍጽምቷ ቤተ ክርስቲያን ነው። 7 በእስራኤል ፍጹም ቁጥር ነው። ልክ እኛ ተደጋግሞ ፍጹም የሆነብንን ነገር 4 ጊዜ 5 ጊዜ እንደምንለው ለምሳሌ አንተ 5 ጊዜ አጭቅጭቀኝ ይላል ሰውየው ግን ስንት ጊዜ ተናግሮ ሊሆን ይችላል? 2 ሊሆን ይችላል። ይሄ ምን ማለት ነው? ጭራሽ አትጨቅጭቀኝ ነው ነገሩ፣ ፍጹም ለማለት ነው። ስለዚህ 7 ቁጥር በመጽሐፍ ቅዱስ የፍጹም ነገር መግለጫ ነው። 7 ቁጥር። ስለዚህ 7 የወርቅ መቅረዝ ማለት ፍጽምት የሆነች ቤተክርስቲያን ማለት ነው። ፍጽምት የሆነች ቤተክርስቲያን፣ ጉድለት የሌለባት ቤተክርስቲያን አየው ነው የሚለን። የወርቅ የሚለው ደግሞ ፍጹም ነውር የሌለባት ቤተክርስቲያን። ወርቅ እንግዲህ ጉድፍ የለውም፣ ጭቃ የለውም፣ ነውር የሌለባት ቤተክርስቲያን። ቅዳሴዋ፣ ክህነቷ፣ ሰዓታቷ፣ ጸሎቷ፣ ተክሊሏ፣ ምንኩስናዋ፣ ስርዓተ ክህነቱ፣ ስርዓተ ጋብቻው፣ ስርዓተ ቅዳሴው፣ ስርዓተ ሞታችን ሁሉ ነውር የሌለባት ቤተክርስቲያን ናት። ልብ በሉ። እዚያ ላይ ያለው የወርቅ መቅረዝ ቤተክርስቲያኒቱ መቅረዝ ትሆንና በዚያ ላይ ያለው ብርሃን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ቤተክርስቲያንን የሚመግባት መንፈስ ቅዱስ ነው። ስንጠመቅ
ቄሱ እፍ ብሎ ንሳ መንፈሰ ቅዱስ ብሎ ነው እፍ የሚልብን። ዲያቆናት ዲቁና ሲሾሙ ንሳ መንፈሰ ቅዱስ ብለው ነው ጳጳሳት እፍ የሚሉበት። መንፈስ ቅዱስን እንካ ተቀበል ብለው ጌታ እፍ እንዳለባቸው በሐዋርያት። ቅስና ሲቀበሉ ንሳ መንፈሰ ቅዱስ ተብሎ ነው። ሰዎች በተክሊል ሲጋቡ ሜሮን ይቀባሉ። መንፈስ ቅዱስ እንዲያድርባቸው ነው። ያለ መንፈስ ቅዱስ የሚፈጸም ምንም ነገር የለም። ቅዳሴ ስናስቀድስ መጀመሪያ ቅጭል 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 እያደረጉ ከውጭ ወደ ውስጥ ቅዳሴ ሲገቡ ውስጥ ሆኖ ቄሱ ምንድን ነው የሚለው? ሚ መጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ እመልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቀድሶ በጽሙና ወፍራት ቁሙ ወጸልዩ ከመሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ ይላል። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይሄንን መስዋዕት የሚጋርድባትና የሚያከብርባት ይህች ቀን ይህች ሰዓት ምን ታስፈራ ብሎ ነው የሚጀምረው። ስለዚህ መንፈስ ቅዱስ ይወርዳል ብለን ነው ቅዳሴያችን የምንጀምር። ያለ መንፈስ ቅዱስ የሚፈጸም የለም። ስለዚህ ያ በወርቅ መቅረዝ ላይ ያለው ብርሃን ማለት ነውር በሌለባት ቤተክርስቲያን ላይ ምንጊዜም መንፈስ ቅዱስ ተለይቷት አያውቅም። መንፈስ ቅዱስ አይለያትም። ማን? ቤተክርስቲያን። አሁን ልብ በሉ፣ መሀል ላይ ምን የሚለየው አለ? የሰው ልጅ። ይችን ነውር የሌለባትን ቤተክርስቲያን እንደ ወርቅ የጠራ ስርዓትና ሕግ ሃይማኖት ያላትን በመንፈስ ቅዱስ ብርሃን የምትመገበውን ፍጹም ክብር ያላትን ቤተክርስቲያን የሚመራት ማን ነው? የሰው ልጅ የሚመስል በሉ እንጂ የሰው ልጅ የሚመስል ማን ነው? ስጋን የለበሰው ማን ነው? እግዚአብሔር ቃል ነው። እሱ ክርስቶስ ነው። ቤተክርስቲያንን የሚመራት እሱ ነው። አሁን ዝቅ ስትሉ እንዴት ለምንድን ነው መጀመሪያ በወርቅ መቅረዞች መሃል የሰው ልጅ የሚመስል አየው የሚለው ለምንድን ነው? ዝቅ ስትሉ የተሳሳቱ 7 የቤተክርስቲያን አለቆችን ታያላችሁ። ከራዕየ ዮሐንስ ምዕራፍ 2 ጀምሮ የተሳሳቱ 7 የቤተክርስቲያን አለቆች አሉ። አሁን 7 የቤተክርስቲያን አለቆችን ታች ሲናገር እንደዚህ አለቆች ተሳስተው እንደዚህ መሪዎች ተሳስተው ሲል ምዕመናን ምን ይሰማቸዋል? ልብ በሉ። የቤተ ክርስቲያን አባት ሲሳሳት ምዕመናን ምን ይታሰባሉ? ይታሰባቸዋል በልናቸው። ቤተ ክርስቲያን እንደተሳሳተች ያስባሉ ማለት ነው። ሰይጣን ያሰናክላቸዋል። ስለዚህ አስቀድሞ ምን አላቸው ማለት ነው ወንጌላዊው? ቤተ ክርስቲያንን የሚመራት አለቃው ሳይሆን ማን ነው አላቸው? አስቀድሞ ክርስቶስ ነው አለ። ሲሰርቅ ያየነው አለቃ ገብቶ ሊቀድስ ይችላል። ሲደባደብ ያየነው ቄስ ገብቶ ይቀድሳል። ሲዋሻ ያየነው እና የዛ ጊዜ ቆይ ቤተክርስቲያን ትክክል ናት ወይስ እግዚአብሔር ኃጢአትን ያበረታታል ወይስ እኔ ያለሁበት ሃይማኖት ስህተት ነው ማለት ነው ብለው ምዕመናን ግራ እንዳይጋቡ የለም የቤተክርስቲያን አለቆች ሳይሆን የሚመሯት ቤተክርስቲያንን በወርቅ መቅረዞች መሃል የሚሄደው ማን ነው? ክርስቶስ ነው። ደስ ነው የሚለኝ እንዲህ ይሄንን ሳነበው ይገርማቸዋል። እናንተም ይላችኋል ለምስላችሁ አሁን እንደዚህ ስል የሆኑ የተሳሳቱ አባቶችን ስለማውቅ እነሱ ሳይሆን ቤተክርስቲያን የሚመራት ክርስቶስ ነው ብዬ ይመስላችኋል? አይደለም። እኔ ራሴ ቤተክርስቲያን መስቀል ይዣለሁ ቆሜያለሁ። ቤተክርስቲያንን እኔ የማልመራት መሆን የራሴ ደስ ይለኛል። ሐሳቤ ገብቷችኋል? ክርስቶስ የሚመራት መሆኗ ነው ለኔ ራሱ የመዳን እድል ያለኝ ማለት ነው። እኔ በሆን ኖሮ ቤተክርስቲያኒቱን ማጠፋታለሁ፣ እኔም ማጠፋ ነበር። እንደውም ሲጀምር ራሳችን እያጠፋን ያለ ነው። ክርስቶስ ስለሚመራን ግን ውስጥ ያለነውም ውጭ ናችሁ የምትመለከቱንም የመዳን ተስፋ ያለን ቤተክርስቲያኒቱን እየመራት ያለ ክርስቶስ ስለሆነ ነው። ለዚያ እኮ ነው በተሳሳተ ሰው እጅ ተጠምቀን ሃይማኖቱን ካልካደ በቀር በተሳሳተ ሰው እጅ ይፍቱኝ ብለን ሄደን እንድናለን የምንለው። ከዚያ የተነሳ ነው። አሁን እንዴት ነው ነገሩ? አያ የተሳሳቱ የቤተ ክርስቲያን መሪዎች ቤተ ክርስቲያን ውስጥ እየሰሩ ያለው ነገር ስህተት ሆኖ ግን ደግሞ ቤተ ክርስቲያኒቱን የሚመራት ክርስቶስ ነው ማለት የምንችል እንዴት ነው ብለን ስንል እነዚህ 7 ከዋክብት በምን እጁ ይዟቸዋል ነው የሚለው? አቤት በቀኝ እጁ ይዟቸዋል ነው። ይሄ ማለት ምን ማለት መሰላችሁ? ሰዎቹ የማይገባቸው እንኳን ቢሆኑ በእነዚያ ሰዎች አድሮ ስራውን የሚሰራው ማን ነው ማለት ነው? ክርስቶስ ነው። በቀኝ እጁ 7ቱን ከዋክብት 7ቱ ከዋክብት ዝቅ ስትሉ 7ቱ አለቆች ናቸው ብሎ ይተረጉማቸዋል። እነዚያ አለቆች ልብ በሉ የወደቁ አለቆች ናቸው። ለምሳሌ
ከወዴት እንደወደቅ አስብ፣ ፈጥነህ ንስሐ ግባ ይለዋል። ከወዴት እንደወደቅ አስብ፣ ፈጥነህ ንስሐ ግባ ይለዋል። ልብ በሉ፣ ሰባቱ ከዋክብት ሰባቱ አለቆች ናቸው። ከሰባቱ አለቆች አንዱን ለምሳሌ ምን እንዳልክ አስብ ነው ያለው። ምን እንዳልክ አስብ ነው ያለው? እንደወደቅ። ስለዚህ ይሄ ሰው ምን ያለ ነው? የወደቀ ነው። የወደቀውን ሰውዬ ግን ምን እያለ ነው የሚጠራው? ኮከብ ብሎ ይጠራዋል። ኮከብ ብሎ ይጠራዋል። እንዴት ነው እንደዚህ ብሎ የሚጠራው? ሰባት ኮከብ ብሎ ይጠርቶታል። እታች ወድቀሃል ንስሐ ግባ ይለዋል። መቅረዝህን ካንተ አጠፋዋለሁ ይለዋል። ንስሐ ግባሃል ወድቀሃል እያለው ደግሞ ኮከብ ብሎ ከሰባቱ ጋር እኩል ይጠራዋል። ምን ማለት ነው? ይሄ ሰው ምን ማለት ነው? ምን ማለት ይመስላችኋል? ይሄ ሰው ለራሱ ወድቋል። ለማን? እስኪ ለራሱ በሉ። ለራሱ ምን ብሏል? ወድቋል። ለቤተ ክርስቲያን ግን ምን እያደረገ ነው? በእግዚአብሔር እጅ ተይዟል። በእግዚአብሔር እጅ ተይዟል ማለት እሱ በሚያከናውነው ምስጢራተ ቤተ ክርስቲያን ውስጥ ምስጢራተ ቤተ ክርስቲያኑ ምስጢራተ ቤተ ክርስቲያናት ያለ ጉድለት ይፈጸማሉ ነው። ያለ ጉድለት ይፈጸማሉ። ምክንያቱም ጉዳዩን የሚፈጽመው ማን ስለሆነ ነው? ጌታችን ኢየሱስ ክርስቶስ ስለሆነ ነው። ስለዚህ ቤተ ክርስቲያን ጳጳስም መነኩሴም ቄስም ምንም ሲሳሳት የማትሳሳተው ከዚህ የተነሳ ነው ተጠብቃ የምትኖረው ማለት ነው። ሃይማኖትን ግን አይወክልም። ሃይማኖት ከወከለ እሱ መውጣት አለበት። ሃይማኖቱን በካደ አባት አድሮ እግዚአብሔር ሕይወትን አይሰጥም። ሃይማኖት የግድ ነው። ምክንያቱም መጀመሪያ መሰረት ነው ተብለናል። በዛ መሰረት ላይ መቆም አለበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን የሚመራት ነው። የሚመራት እሱ ነው። የሚወስናት እሱ ነው። እኛ ከታች ያለ ነው እንዲህ ብለን እናምናለን። ከላይ ያሉት አባቶች ደግሞ እንዲህ ብለው ያምናሉ ብለን እናስባለን ነው። አሁን አንዳንድ ጊዜ ስታዩት ቄሱ የቤተ ክርስቲያን መሪ ነው የሚመስለው ራሱ። አንዳንዱ ቄስን እንደ የኔ ቢጤው ማለት ነው። እኔ እንደዚህ የማይሆን ከሆነ ቅዳሴው ይዘጋል ይላል። እንደው የሱን ስጋ የሚያቆርበን እኮ ነው የሚመስለው እኮ እንደው እኮ ግርም እኮ ነው የሚያደርገው። የቤተክርስቲያን መሪው አንዱ እሱ ነው። እንደው እኮ ኖር ነው ውጣ ግባ ሲሉበት አንዳንዱን ነገር ስታዩት የፈለግነውን ስናስገባበት የፈለግነውን ስናስወጣበት ቤተክርስቲያን የእግዚአብሔር ወይስ የሰው? እስኪ ተናገሩ። በጣም አስቸጋሪ ነው። ለአንድ ሰው የቀረበ ቤተክርስቲያን ሲገባ ከአንድ ቤተክርስቲያን መሪ ጋር የተጣላ ከቤተክርስቲያን የሚወጣበት ሲባል እግዚአብሔር የሚመራት ቤተክርስቲያን ወይስ ሰው የሚመራት ልናረጋት እየሄድን ነው? ስታዩት ሰው የሚመራት ቤተክርስቲያን ልናረጋት ጥቂት እየቀረን ነው በእውነት ማለት ነው። ውጣ ግባ ሂድ ቁጭ በል ምን ይባልበት ማለት ነው። ነግሬያለሁ የሚባልበት፣ የተሽቆጠቆጠ ደግሞ ግባና ቁጭ በል የሚባልበት፣ ገና ከርቀት ሲመጣ እንደዚህ ሴንሰር እንዳላቸው በሮች ሴንሰር ያላቸው በሮች የሚባሉት እንዴት ነው? አሁን አየር መንገድ አካባቢ ስትሄዱ ለምሳሌ አንዳንዱ በር ገና ስትሄዱ ይከፈታል። ሴንስ ያደርጋል ማለት በቃ ሰው መጣ ብሎ ያውቃል እንበለው፣ ወይም ያንን ነገር ፕሮሰስ የሚያደርግበት ሂደቱን የሚፈጽምበት የሆነ የተገጠመለት ነገር አለ ነው። ለምሳሌ ስልካችሁ ሴንሰር አለው። ሴንስ ያደርጋል ማለት ሌላ ሰው መጥቶ ለምሳሌ በአሻራ ከቆለፋችሁት ሌላ ሰው መጥቶ አሻራ ቢያደርገው እንደዚህ ቢረግጦ ይከፍትለታል። ሴንስ ያደርጋል፣ ያውቃል፣ ይሰማዋል የማን አሻራ እንደው ዞር በል እባክህ አጭበርባሪ ነህ ብሎ አይከፍትለትም ማለት ነው። እና አንዳንድ በር አለ አውሮፕላን አካባቢ ስትሄዱ ብቻ የሰለጠኑ ቤቶች ገና ማዶ ሰው ቀረብ ሲላቸው ይከፈታሉና አሁን የኔ ቢጤ ገበሬ አሁን የኛ ሀገር ገበሬ ቢሄድ አየው ፈርቶኝ ሲከፈትልኝ ሊል ይችላል ምናልባት ማለት ነውና እንደዚያ እና ለአንዳንዱ ሰው ከርቀት የሚከፈት በር አለ ለአንዳንድ ሰው ደግሞ ገና በኪሎ ሜትር በር ይዘጋበታል። እና በጣም ያሳዝናል ይሄ ማለት ነው። ቤተ ክርስቲያንን እግዚአብሔር ይምራት። አሜን በሉ እስኪ። ይሄን አሜን በሉ አድርስብን። አሜን በሉ አይባልም። እኔ ሰው ወዶ አሜን ሲል ነው።
ሰው ወዶ ነው አሜን የሚለውና እንደው እግዚአብሔር በእውነት እውነቴን ነው የምነግራቸው ሰው መራት የሚባለው ይሄ ነው። እውነት የቤተ ክርስቲያን መሪ ማን ነው? እንደው ክርስቶስ አይደለም? እውነቴን ነው። ለዚህ ቤተ ክርስቲያንስ እንደው አስፈላጊ ሰው አለ? እስኪ ንገሩኝ። ለዚህ ቤተ ክርስቲያን ባለውለታ አለ? የለም እኮ ራሱ ነው በደሙ የመሰረታት። በደሙ መስርቶ ራሱ ለፍቶ ባስተማረው ወንጌል ነው መምህር ብንባል። ሙቶ በሰጠን ቤተ ክርስቲያን ውስጥ ነው ቢቀደስ ብናስቀድስ። እንደው እኛ ምን የጨመርነው ነገር አለ? ባዶነታችን ከመሸፈኑ ውጭ እና በጣም ትልቁ መከራ ቤተ ክርስቲያንን ሰው ሲመራት ነው። እንግዲህ እግዚአብሔር ይምራን ብለን መጀመሪያ እሱን ፈርተን ተሰብስበን እንደሱ ፈቃድ እንድንኖር ቤተ ክርስቲያንንም መድኃኔዓለም ብቻ እንዲመራት የእኛ ፈቃድ ቦታውን እንዲይዝ ቸርነቱ አይለየን። ቤተ ክርስቲያንን መሪዋ ነው ማለታችን ነው። እሱ ማለት የቤተ ክርስቲያን ምንድን ነው? ርዕሳችን ራስ ነው። ዳኛዋ ሁሉ ማን ነው? ዳኛዋ ገዥዋ ማለት ነው። ገዥዋ ማለት ነው። በቤተ ክርስቲያን ውስጥ የእግዚአብሔርን ሕግ ሊያስፈጽም እንጂ ማንም ሰው ፈላጭ ቆራጭ አዛዥ መሆን አይችልም። ቤተ ክርስቲያን የሚያዘው እንዲሁም አንድ መምህር ይባላል አሉ። አቤት እንዲሁ አሁን እንዲሁ እንደ ቄስ ገሌ እንዲሁ አሁን ቀድሶ እንዲሁ አይ ቅዳሴ አይ ድምፅ ሲላል ይላል። እንዴ ሰውዬ በአንተ ክህነት ቀድሷል? ያንተን ስጋ ይቆርባል? አምላኩ የሰጠው ክህነት እኮ ነው ይላሉ ይባላል አንድ መምህር። ግን እሳቸው ሊቅ ናቸው። በአንተ ክህነት አልቀደሰ፣ አንተ ስጋ አልቆረስክለት፣ የሞተለት አምላክ እኮ ነው የሰጠው ይላሉ። እና እንደው የኛ ይመስል ሁሉን ነገር ስናዝበት የአባታችን ጓሮ እንኳን ቢሆን እኮ እንደው ስርዓት አለው። እሱን እንኳን የራሳችን እንደሆነ እንድናስብ አልተፈቀደልንም። እንዲው የእግዚአብሔር ቤተ ክርስቲያን ዘእግዚአብሔር እንዲሁ ደስ ሲል ቅዱስ ጳውሎስ ወደ ገላትያ መልእክት ሲል ለገላትያ ቤተ ክርስቲያን ብሎ ጽፎ እና ቅዱስ ዮሐንስ አፈወርቅ አያችሁ እንዴት እንደናቃቸው የእግዚአብሔር ቤተ ክርስቲያን የሚለውን የማን አላቸው? የገላትያ ቤተ ክርስቲያን አላቸው አላቸው። ለምን? ሰዎቹ ቤተ ክርስቲያኒቱን ወደ ምን አውርደዋት ነው? ወደ ራሳቸው ስላወረዷት ማለት ነው። እና የገላትያ ቤተ ክርስቲያን አላቸው ይላል። የእግዚአብሔር ቤተ ክርስቲያን ተብሎ ነው የሚጻፈው። ቤተ ክርስቲያን ዘእግዚአብሔር። ቤተ ክርስቲያን የማን ናት? የእግዚአብሔር ቤተ ክርስቲያን ናት። አለቃዋ ክርስቶስ ነው። ሶስተኛ የቤተ ክርስቲያን ራስ የቤተ ክርስቲያን ራስ ሲባል የቤተ ክርስቲያን ሕይወቷ ማለት ነው። የቤተ ክርስቲያን ሕይወቷ ማለት ነው። ክርስቶስ የቤተ ክርስቲያን ራስ ነው ሲባል አንድ ምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ስለ ራሱ መስሎ የተናገረው አንድ ነገር አለ። ምን ብሎ ነው? ወናሁ እንከፌን ወክሙ ከማባግ ማይከለ ተኩላት ብሎ እንደ በጎች በምን መካከል ልካቸዋለሁ ነው ያለ? በተኩላዎች መካከል። ከዚያ ኩኑ እንከ ጠቢባነ ከማሩ የምድር ወየዋሃነ ልብ ከመርግብ አለ። እንደ እባብ ምን ሁኑ ነው ያለ? ልባም እና እንደ ርግብ የዋህ። እንደ እባብ ልባም፣ እንደ ርግብ የዋህ እና እንደ እባብ ልባም የምንሆነው በምንድን ነው የሚለውን ሁለት የእባብን ጉዳዮች ብቻ ልጥቀስላችሁ። አንድምታው ላይ አባቶቻችን ብዙ አመስጥረውታል። እሱን በጊዜው እንማረዋለን። አሁን ግን እዚህ ርዕሴ ጋር ብቻ የሚገናኘውን ነው። እባብ ሁለት ብልሃቶች አሉት። ብዙ ብልሃት ነው ያለው። ይሄ ብቻ መስሏችሁ እኛ አባ ሁለት ነው ያለን እንዳትሉ፣ ብዙ አለው። እሱ ደግሞ በሌላ ቀን አንድምታው ይነገራል። ከርዕሱ ጋር ነው እንጂ የተጻፈው ሁሉ በአንድ ቀን አይነገርም። ሁለቱ ብልሃቶቹ አንደኛው አንዳንድ እባብ ነው። ግን ከእባብ አይነቶች ሲዋኝ ራሱን ብቻ ብቅ አድርጎ የሚዋኝ እባብ አይታችሁ ታውቃላችሁ? ራሱን ብቻ ብቅ አድርጎ ይዋኛል።
እንደገና ደግሞ ሲመታ ቶሎ ብሎ የሚቀብረው ምኑን ነው? ራሱን ነው። ለምን ነው እንደዚያ የሚያደርገው? አቤት ህይወቱ ያለት ውስጥ የት ላይ ስለሆነ ነው? ራሱ ላይ ስለሆነ ነው ማለት ነው። ራሱ ላይ ስለሆነ ነው። እሺ የሰው ልጅ የፈለገ እስከ አንገታችሁ ገብታችሁ እስኪ ጣና ግቡና ዋኙ፣ የምትሞቱት ምናችሁ ሲጠልቅ ነው? ራሳችን ሲጠልቅ እንሞታለን ማለት ነው። ስለዚህ ህይወት ያለው የት ላይ ነው? ራስ ነው። ራስ ላይ ነው። እባብ ምን ያደርጋል? ወገቡን ሲመታ ራሱን ይቀብርና ይደበደባል። ይደበደብና ሲያበቃ እናንተ የት አባቱን ሰው ብላችሁ ስትሄዱ ወደ ቀጠቀጣችሁት ሰውነቱ ከራሱ ምን ይልክለታል? መድኃኒት ይልክለታል። መርዝ ለሱ መድኃኒቱ ነው። እዛ ሸር እያለ ይሄዳል ማለት ነው። እንደዛ ነው የሚያደርገው ይሄ። ስለዚህ ጌታችን እንደ እባብ ልባም ሁኑ ሲል እኔን ይዛችሁ ምንም ነገር ይድረስባችሁ ነው። ዋናው ግን ማንን እንዳታጡ ነው? እኔን እንዳታጡ ተጠንቀቁ ነው። እኔን እንዳታጡ ተጠንቀቁ። ምንም ነገር ተፈተኑ፣ ዋናው ነገር ግን እኔን ይዛችሁ ተፈተኑ ነው። ምንም መከራ ይድረስባችሁ፣ እኔን ግን እንዳታጡ ነው። ስለዚህ ሰማዕታት ተቀጥቅጠው ሲጨርሱ ራሳቸው ግን ደህና ነው። ምን ማለት ነው? ጌታችንን ግን ምን አላሉትም ማለት ነው? አልካዱትም። እዛ ቀጥቅጠው ወህኒ ቤት ውስጥ ሲጥሏቸው ራሳቸው ደህና አይደል? ምን ያደርጋቸዋል? ይፈውሳቸዋል። ሄደው ከንጉሱ ፊት እኔ ክርስቲያን ነኝ ይላሉ። እነ ቅዱስ ቂርቆስን ስትሰሙት ድብድብ አድርገውት ያን ሕፃን እየሮጠ ሄዶ እኔ ክርስቲያን ነኝ። ምላሱን ቆርጠውታል፣ እጅ እግሩን ቸንክረውታል፣ አሰቃይተውታል። የቅዱስ ቂርቆስ ግን ምኑ ደህና ነው? ራሱ ደህና ነው። እነ ቅዱስ ጊዮርጊስን ያን ሁሉ ስቃይ አድርገውት በመንኮራኩር ፈጭተውት ቀኝ እጁና ግራ እጁ ለብቻ ቀኝ እጁና ቀኝ እግሩ ግራ እጁና ግራ እግሩ ለብቻ አድርገው ፈልጠውታል። ሆዶ እኔ ክርስቲያን ነኝ እያለ ወታደሮችን ተከትሎ ይሄዳል። ምኑ ደህና ነው? ራሱ። ማን ነው ራሱ? ጌታችን ኢየሱስ ክርስቶስ ነው። ምንም ነገር ልታደርገኝ ትችላለህ፣ ለኔ ህይወት ክርስቶስ ነው የሚሉት ነው። ለዚህ ነው ቅዱስ ጳውሎስ መኖር ማለት ለኔ ክርስቶስ ነው የሚለው። ለኔ ህይወት ክርስቶስ ነው፣ ጥቅሜም እሱ ነው፣ ትርፌም እሱ ነው ይላል። የሰው ልጅ የመኖር ትርፉ መድኃኔዓለም ነው። ያንን ነው ጌታ የነገረን ማለት ነው። የህይወት ራስ የቤተክርስቲያን ራስ ነው ክርስቶስ ሲባል ህይወቷ ነው። በአንጻሩሳ ቅድም እንዳልኳችሁ እባቡ ተደብድቦ ብያቸዋል። እንደገና ደግሞ ወንዝ ውስጥ ሙሉ ጅራቱን በሙሉ ከቶ ሲገማሸር ውሎ ራሱ ግን ደህና ነው። ከዛ ደህና ይሆናል። ይህ ምን ማለት መሰላችሁ? ለመከራ ብቻ አይደለም። የሰው ልጅ በምንም ኃጢአት አጋንንት ሊቀጠቅጡት ይችላሉ። ግን ብቻ ምኑ ደህና ይሆን ባይሆን ክርስቶስን ካልካደ መልሶ ምን ይሰጠዋል? ህይወት ይሰጠዋል። እንደገና ያድሰዋል። አዲስ ሰው አድርጎ ዘማዊውን እንደ ድንግል ወንበዴውን እንደ መጽዋች አድርጎ እንደ አዲስ ይሰራዋል። እነሆ በክርስቶስ ሁሉ አዲስ ፍጥረት ነው አይደል የሚለው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር ቁጥር 20 ላይ በክርስቶስ ሁሉ አዲስ ፍጥረት ነው ይላል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ህይወቷ ነው። ለቤተ ክርስቲያን ህይወቷ ነው። እኔው ምንም ቢቀር ግን ቢያንስ ከእግዚአብሔር ጋር አትጣሉ። ቢያንስ እንኳን እንደው ብንዋሽም ብንቀጥፍም ምንም ብናደርግ ቢያንስ ግን እግዚአብሔር ትቶኛል አንበል። ቢያንስ ክርስቶስ ጥሎኛል አንበል። ቢያንስ ልባችሁን አታክብዱ ብሏል ቅዱስ ዮሐንስ አፈወርቅ። ልብ ማክመድ ማለት እግዚአብሔር አይምረኝም ማለት ነው ይላል። እግዚአብሔር አይምረኝም ማለት ወደ ክደት ያበቃል፣ ልብን ያደነድናል። ልብ መደንደን ደግሞ ምን ያደርጋል? ክደትን ይወልዳል። ክደት ደግሞ ያንሳሐስ መዓተ እግዚአብሔር፣ የእግዚአብሔር መዓት አነሳስቦ ያወርዳል። ስለዚህ እግዚአብሔር አይመረኝም አይባልም። ራሳችን ደና እና የትም እንኖር እናጣም እናግኝም፣ ቢያንስ ግን ራሳችን ደና ይሁን። እሱ ማን ነው? መድኃኒታችን ኢየሱስ ክርስቶስ። እና ይኸውላችሁ እግዚአብሔር በዚህ ምድር ላይ ስንኖር ይጠብቀናልም፣ ብዙ መከራም አለብን። ግን ስታዩት በዚህ ዓለም ላይ ከሚኖር ሰው ሁሉ ትልቁ መከራ የሚደርሰው ኦርቶዶክሶች ላይ የሚሆነው ለምን ይመስላችኋል? ወይም ክርስቲያኖች ላይ ለምን እንደሚሆነው? ለምንድን ነው? ራሳቸው ህይወት እንደሆነ ያውቃል ሰይጣን። ሁል ጊዜ እባቡ የሚነክሰው የማንን እግር ነው? የክርስቶስን እግር ነው የሚነክሰው።
ክርስቶስን እግሩን የጌታችን ኢየሱስ ክርስቶስ ላይ እግሩ ላይ ያረፈችን ቃል ምንድነው መሰላችሁ የሚያስረዳው? የክርስቶስ እግሮቹ ምንባል እኛ ነን። ልክ ዓርብ እግሩን እንዳስቸነከረ ዛሬም የክርስቶስ አካል የምንባልን እኛን እግራችንን ይቸነክረናል። ለምንድን ነው ሲባል ራሳችን ሕይወት እንደሆነ ያውቃልና። የእባቡን ራስ ምንድን ነው ያለው? አንተም የእባቡን ራስ አያችሁ ሕይወት ራስ ነኝ ነው ያለው። በእባቡና በሴቲቱና በእባቡ በዘሩና በዘሯ መካከል ምን አለ? ጠላትነት አለ። እሱ ምኑን ይነድፋል? ሰኮናውን። የሴቲቱ ዘር ደግሞ ምኑን ይቀጠቅጣል ነው የሚለው? ራሱን ነው ይቀጠቅጣል። የዲያብሎስን የመጨረሻ አኗኗሩን ነው የቀጠቀጠልን ክርስቶስ በመስቀሉ። የዲያብሎስን የመጨረሻ ስልጣኑን አጥፍቶልናል። ያን ስላደረገልን ጌታችን ኢየሱስ ክርስቶስ ርዕሰ ሕይወት ይባላል። የሕይወት ራስ ይባላል። ርዕሰ ሕይወት፣ የሕይወት ራስ። ከቃሉ ጋር ናችሁ? የቤተ ክርስቲያን ራስ በሉ እስኪ። የመጨረሻ አንድ ነጥብ ብቻ ትቀረኛለች። ሰፊ ርዕስ ነው። ሶስተኛው ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ምንድን ነው? ነገሩኝ እንጂ አይዟችሁ። አቤት፣ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን ራስ ነው ብለናል። አሁን ሶስተኛ ነው አራተኛ ነው የምነግራችሁ? አራተኛ። የቤተ ክርስቲያን ማለት የቤተ ክርስቲያን ልዕልናዋ ክርስቶስ ነው። ልዕልናዋ እግርን እዞት የሚሄደው እስቲ አንድ ጥያቄ ልጠይቃችሁ። እግር ራስን እዞት ይሄዳል። ለራስ እግርን እዞት ይሄዳል። እግር ራስን እዞት ይሄዳል። ይሄ አሁን እየሄድኩ ነው። እግር ራስን ይዞት ይሄዳል። ለራስ እግርን እዞት ይሄዳል። ምን ይዞት ይሄዳል? ያው አመቻችቼን የሰጠዋችሁ ከዚህ የተሻለ ልትሉ አትችሉም። እሺ ራስ ነው አይደል? ማንንም ይዞት የሚሄድ እግርን ይዞት የሚሄደው ማን ነው? አዎ እግር ብቻማ ራሱን ሲመራ ችግር ላይ እንደሚጥለን ታውቃላችሁ አይደል? ራስ ነፃ ሲሆን መልእክት መቀበል ሲያቆም እዶ ምን ላይ ነው የሚገባው? ገደሉ ድርጉስ ሲል አለ እግር ማለት ነው። ገደሉ ላይ ይረግጣ። ጨለማ ሲሆን ማለት እኮ በአይን መስኮት በኩል ጭንቅላት መልእክት ምን ሲቀበል ነው? መልእክት ነው። ይሄ እኮ መስኮቱ ነው። እናንተ አሁን አረ በዚህ ጅብ መጥቷል ሲባል በምናችሁ ነው የምታዩት? በመስኮታችሁ ታያላችሁ አይደል? ዝጋ እንግዲህ ዝጋ ብለህ ትላላችሁ። በመስኮታችሁ አይታችሁ። አይን መስኮት ነው። የማን መስኮት ነው? የጭንቅላት መስኮት ነው። ደህንነቱን የሚያረጋግጥበት ማለት ነው። ስለዚህ መስኮቱ ሲዘጋ ግን በቃ አውሬ ይገባል ማለት ነው። ስለዚህ ራስ ነው የሚመራው። ነብር መጣብህ ብል አሁን የምትሮጡት በማን ነው? እግርን ሰምቶ ነው ማሰምቶ ነው? ይሄ ነው ደግሞ ማለት ነው። አንዱ መስኮት ደግሞ ማን ነው? ጆሮ ነው ማለት ነው። ጆሮ ደግሞ በጆሮ በኩል የድምጽ መልእክት እንቀበላለን። በዚህ ደግሞ የምስል መልእክት እንቀበላለን። አቀናብሮ ጭንቅላት ያን ያቀናብርና እንደው እግዚአብሔር እኮ ይገርም ማለት ነው። አሁን ጭንቅላት ኮሚቴ ቢሆን ስንት ዓመት እንደምንከርም ታውቃላችሁ? ጭንቅላት በስብሰባ የሚወስን ኑሮ ጅብ መጣ፣ ኦኬ ስብሰባ እንቀመጥ ቢል አይን ጆሮ አጣርታችሁ አቅርቡ። የስብሰባው ርዕስ ጅብን ይመለከታል። የመጣበት ሀገር እንትን ይባላል። ማስረጃ አቅርቡ። እኔ አይቻለው ስታይ ማን ነበር ምናምን ተብሎ እስኪጣራ ሐሳብ እስኪጠቃለል ጅቡ በልቶን እንጨርስ ነበረና እግዚአብሔር እንኳንም ጭንቅላት በስብሰባ እንዲወስን አላረገው። በአንድ ጊዜ ይሄ ሁሉ ነገር በአንድ ጊዜ መልስ ይሰጠዋል። ጅብ መጣ እንዴ ብድግ በቃ ማለት ስብሰባ የለ ቃለ ጉባኤ የለ ምን የለ ማለት ነው። ብድግ ያደርገዋል ማለት ነውና ጭንቅላታችን እንዴት አድርጎ እግዚአብሔር ሀብት አድርጎ እንደፈጠረልን እጅግ በጣም ትገረማላችሁ ማለት ነው። እና ህዋሳትን የሚመራቸው ማን ነው? ራስ ነው። እግር የሚገባው ማንን እየተከተለ ነው? ራስን እየተከተለ ነው ማለት። ራስ ከፍ ሲል እግር አብሮ ምን ይላል? ከፍ ይላል። ስለዚህ ቤተ ክርስቲያንን የሚያሳርጋት ማን ነው?
ነጽርኪ እስመ ከመዝ አይረጋ እግዚአብሔር ለቤተ ክርስቲያን። እግዚአብሔር ቤተ ክርስቲያንን ምን ያህል ከፍ እንዳደረጋት ተመልከት ይላል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 68 ላይ ሲናገር እግዚአብሔር ቤተ ክርስቲያን ምን ያህል ከፍ እንዳደረጋት ተመልከት ይላል። ምክንያቱም እሱ ቤተ ክርስቲያን ራስ ነው። ሀባሎ ርዕስ ህየ ይሄሉ አባል እግር ራስ ካለበት ማን ይገባል ይላል? እግር ተከትሎ ይገባል ይላል። ራስ ከገባበት እግር ተከትሎ ይገባል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ራስ ከፍ ሲል እግርም አብሮ ከፍ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 12 ላይ ሲናገር ቁጥር 37 ላይ እምከመ ተለአልኩ አነ ስሕብ ኩሎ ሀቤየ፣ እኔ ከፍ ካልኩ በኋላ እናንተንም ምን እላችኋለሁ አለ? እስባችኋለሁ አለ። ቅዱስ ዳዊት መዝሙር 109 ላይ ሲናገር ቁጥር 7 ላይ ወበእንተዝ ይትለዓል ርእስ፣ ስለዚህ ነገር ራስ ከፍ ይላል ይላል። ራስ ከፍ ይላል። ስለዚህ ነገር ማለት ቤተ ክርስቲያንን ከፍ ለማድረግ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ከዛ አረገ። እርገቱ እርገታችን ሆነ ማለት ነው። እርገቱ እርገታችን ሆነ። አሁን የቤተ ክርስቲያን ልዕልና ምነው? አባገል የሚባለው ቅዱስ ለዚህ በቃ። አባገል የሚባለው ቅዱስ ፀሐይን አቆመ። እንደ ኢያሱ እና አቡነ አሮን ፀሐይን አቁመዋል። አባገል የሚባለው ቅዱስ ህብስት አበረከተ። አባገል የሚባለው ቅዱስ አራዊትን ገዘተና ዝም አሰኛቸው። አባገል የሚባለው ቅዱስ በባህር ላይ ተራመደ። አባገል የሚባለው ቅዱስ በነፋስ ላይ ሄደ። ቅዱስ ገል የሚባለው ሰማዕት እንዲህ አደረገ የሚባለው የቅዱሳን ልዕልና ከማን የመጣ ነው? ከጌታችን ከኢየሱስ ክርስቶስ ልዕልና የመጣ ነው። እሱን የሰጠን በምኑ ነው? በእርገቱ በስቅለቱ ሰጥቶናል። በማህፀን ስጋ አምላክ ሲሆን የተሰጠን ሀብት ነው። ስጋ አምላክ ሲሆን ለኛ እርገተ ቤተክርስቲያን ተሰጥቶናል። በተዋህዶ ከፍ ብሎ ሲሰቀል ልዕልና ሰጥቶናል። ሲያርግ ልዕልና ሰጥቶናል ጌታችን ኢየሱስ ክርስቶስ ከዚህ ዓለም ሁሉ ነገር በላይ። ስለዚህ ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን። ምንለው ለዚህ ነው ከሁሉ በላይ በሆነች። ይሄ ከሁሉ በላይ የሆነችበት ስልጣን ከክርስቶስ እርገት የመጣ ነው። በምድር ላይ ከብረት ነፍሶም በውስተ ዓለማት ክሌቲ ዘዘየ ወዘካሃ፣ ሰውነታቸው በዚች ዓለም በወዲያኛውም ዓለም ከበረችላቸው ይላቸዋል ጻድቃንን። በሁለት ዓለም በዚህ ዓለም ምን ብለው ከበሩ? አማልክት ተመስሎም ሰባ ወረዱ ሀቤነ ተብሎላቸዋል። አማልክት ሰው መስለው ወደ ሀገራችን መጡ። እረ መስዋዕት እናቅርብላቸው። ለጳውሎስና ለበርናባስ እኮ ሊሰውላቸው በሬ ሊያርዱላቸው ነበር። አማልክት ሰው መስለው መጡ ተብለው በክርስቶስ ልዕልና ሙታን ስላነሱ ታምር ስላደረጉ። ቅዱስ ጊዮርጊስ ቤቷን የባረከላት አንዲት ድሃ አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ፣ የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ ነበር ያለችው። የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ በዚህ መጠን በአምላክነት እስኪጠረጠሩ ድረስ ያደረገ ክብር ያገኙት በክርስቶስ እርገት ነው። ከብረት ነፍሶም በውስተ ዓለማት ክሌቲ ዘዘየ ወዘካሃ፣ በዚህ እንዲሆኑ በዚያኛው ደግሞ ሀሎስን ዘይቱ የሰክ በዲበስን፣ በመዓዛ ላይ መዓዛ፣ በጣዕም ላይ ጣዕም፣ በፍቅር ላይ ፍቅር፣ በክብር ላይ ክብር፣ በብርሃን ላይ ብርሃን ሲጨመርላቸው ይኖራል። ተወስኮ ዘነሳያን አይቋረጥ ማለት ሁልጊዜ በደስታ ላይ ደስታ፣ በፍስሐ ላይ ፍስሐ እየተጨመረ ጉድለት የሌለበት ዓለም ውስጥ ይኖራሉ። ስለዚህ ጌታ ምን አለ? እኔ ከሄድኩ በኋላ እምከመ ሆርኩ አስተዳሎኩ ለክሙ መካነ እመጽእ ኀቤክሙ ካዕበ ወነሳክሙ ከመ አንትሙሂ ተሐልው ሀባሎ ከሆነ ሄጄ ስፍራ አዘጋጅላችኋለሁ። ስፍራ አዘጋጅቼ መጥቼ እወስዳችኋለሁ፣ እናንተም እኔ ካለሁበት ትኖራላችሁ ብሎናል። ይህን የተቻለልና ነው ዮሐንስ ወንጌል ምዕራፍ 14 ላይ የተሰጠ ነው። ቤተ ክርስቲያን ክርስቶስ ከገባበት ገብታ ትኖራለች። ለምን? ሙሽራው ናትና። ሙሽሪትን ማንም ይወስዳት? ሙሽራ ማን ወዳለበት ትሄዳለች። ዛሬ ግን ሴትም ስለሚያጭ አይታወቅም። የድሮ እናውጋ። ዛሬ ወንድም ያጫል ሴትም ያጫል ነው ያልኩ፣ ሌላ ምንም አላልኩም። እና ያንን ስናወጋ ባል መጥቶ ማንን ይወስዳል? ዛሬ ግን ሴቲቱ ተከራይታ ሶፋ ገዝታ ልትወስድ ትችላለች፣ አይታወቅም ነው። ለምንድነው? ወንዱ ሰንፎ ማለት ነው። ጅላጅል ነው። እንዴ የእውነት ሞት ይሻላል አይደለም እንዴ? ማለት ሴቲቱ ሀብታም ሆና እንደ ወንዱን ሀብት ብታካፍለው ጥሩ ነው፣ ችግር የለም። ሀብታም ሆና ድሃውን ብታገባው ይፈቀዳል።
እግዚአብሔራዊ ነው፣ እንዲያውም ዋጋ ያሰጣል። ግን ወንድ ልጅ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል? ሀብት ማፍራት። አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባ። እሱ ባያጠራቅምም ማን አጠራቅሞለታል? ይሄ እኮ ይውላችሁ አያስተምራችሁም? ለአዳም እግዚአብሔር ጅርቅቃ ያለ ቤት ሞልቶ ነው እዚያ በኋላ ሚስት ያጨለት ማለት የፈጠረለት። ስለዚህ አንተ ዝም ብለህ ገነት ሳትሰራ ሚስት አጭልኝ ትላለህ አይደለም እንዴ? ገነት ሳትፈጠር ማለት መጀመሪያ ገነት ነው የሚፈጠረው፣ ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለህ ምን ታበላኛለህ ስትል ይኸው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። ይሄ የፍትሐ ነገሥት ላይ ምንድነው መሰላችሁ የሚለው? አይ እንደዚያ ስል ግን የግድ ሀብታም ችግር ነው። የሰው ልጅ ችግሩ ለራሱ የምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደግሞ ብሎ ሊል ይችላል። እንደዛ አይደለም። ሀብት የጋብቻ የጽድቅም የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል ነው። እሱ ነው መናገር የፈለኩት ማለት ነው። ስለዚህ ባል ይመጣና ማንን ይወስዳታል? ይሄ ፍትሐ ነገሥት አንቀጽ 24 ላይ የቤተክርስቲያኒቱ የሥርዓት መጽሐፍ ምንድነው የሚለው? የባለጸጋ ልጅ አግብቶ አቀበቱን ወጥቶ ቁልቁለቱን ወርዶ ወርጄ ነው የሚለው። በእሱ አንቀጽ መናገር በሚያገባው ሰውዬ መናገር ስላለብኝ ነው። ካላበላኋት ብሎ ምን ማለት ሊለፋ ይገባዋል ነው። ሌት ተቀን የሰው ልጅ አግብቶ መድከም አለበት፣ ወጥቶ ወርዶ መመገብ አለበት። ስለዚህ መጣና ሚስቲቱን ወደ ባሏ ሀገር ይወስዳታል። ከዚያ በኋላ ከባሏ ጋር ትኖራለች። ምንድን ነው ያለው? ወመጽዮ ወጎንዴዮ መራዊ ደቀሳው ነውማ። ከዚያ በኋላ ሙሽራው መጣ። ከዚያ በኋላ መብራት በራ ይላል። ስለዚህ ሚስቲቱን ወስዶ ከባሏ እንደምትኖረው ሁሉ በባሏ ርስት እንደምትኖረው ክርስቶስ ሙሽራውን የቤተ ክርስቲያንን ልጆች ነፍሳትን ወስዶ እሱ ካለበት ሀገር ያኖራቸዋል። ለዚያ ነው እኮ ሙሽራ የምንባለው። ቤተ ክርስቲያን የክርስቶስ ሙሽራ ናት የምንባለው ምክንያት ሙሽራዋ ክርስቶስ ካለበት ሀገር ሄዳ የመኖር ቀጠሮ ያላት ሰርገኛ ስለሆነች ነው። ነፍሳችን ክርስቶስ መጥቶ እኛን የሚወስድበት ቀን አለ፣ ይወስዳል። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ የተጻፈልን ይሄ ነው። እና ለዚህ ነው ዛሬ በቤተ ክርስቲያን ተወድሶ መራት የሚል መዝሙር የተባለው ከዚህ የተነሳ ነው። ቤተ ክርስቲያን ሙሽራው ናት። ወንጌሉም ዘቦቱ መራት መራዊ ውእቱ የተባለው ከዚህ የተነሳ ነው። ያቺ ሙሽራ ቤተ ክርስቲያን ሙሽራዋ ክርስቶስ ወዳለበት ሀገር ሄዳ የመኖር እንዴት ያለች የከበረች ናት። ይሄ ባል የሚባለው ሰውዬ ሚስቱን አግብቶ በጣም ቤተ መንግስት ከመሰለ ቤት ቢያኖራት ምናልባት ሊፈርስ የሚችል ምናልባት ወንበዴዎች የሚሰርቁት ነው። ክርስቶስ ግን ሙሽራይቱን ወስዶ የሚያኖርበት ሀገር አግኝቶ ማጣት ገብቶ መውጣት የሌለበት ስጋት የሌለው የደስታ ሀገር ነው፣ የማይሰለች ሀገር። ስለዚህ ቤተ ክርስቲያን እርገት አላትም። በዚህ ዓለም ብንወድቅም መልሰን በክርስቶስ ተነስተን በክብር የምንኖርበት ሀገር አለን። ሁላችንም ያቺ ቀን ስላለችን ለዚያች ቀን ተዘጋጅተን እንድንጠብቅ ሙሽራችን ኢየሱስ ክርስቶስ መጥቶ ወስዶ በቤቱ እስኪያኖረን ድረስ እስከዚያውም በቸርነቱ ይጠብቀን። ያስተማረን የመከረን ልዑል እግዚአብሔር ፈጣሪያችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።